ምን አድርገህ ነው አባቶች መጣችኋል እግዚአብሔር ያከብረን በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በውባንተ አባተ ጦር የጉና ጦር እስቴደንሳ ብርጌድ ተተዋህዶ ጉዳይ ላይ ለሃይማኖት አባቶች የቀረበ የውይይት የመነሻ ሐሳብ ይላል በሃይማኖታችን ላይ የቀረበ የውይይት የመነሻ ሐሳብ ያዘጋጁትን እነዚህን ወጣቶች አመስግኑልኝ እስኪ ይሄ መድረክ ከሃይማኖት አባቶቻችን ምን ይጠበቃል? ምንድን ነው የሚጠበቀው? የሚጠበቀውን ነገር ፈስ ልጆቻችን ተከታዮች አይደል? የእምነት ተከታይ የሃይማኖት አባት ሊቀ ሊቃውንት ምን ያለ ምንም። ስለዚህ ከኛ የአማራውን ችግር አማራው ሲመታ ኦርቶዶክስ እንደምትመታ ኦርቶዶክስ ስትመናመን አማራው አብሮ አከርካሪው እንደሚሰበር በቅንጅት ነው እየሰሩ ያሉትና እነሱን ሚስጥሮች ሁሉ በደንብ ዛሬ ተነጋግረን መፍትሄ አበጅተን ምእመናን ልጆቻችሁን በየአጥቢያ ቤተክርስቲያኑ አስተምራችሁ ያምሮ ጥያቄ ሰጥታችሁ ከጎን እንዲሰለፍ ከእናንተ ጎን እንዲሰለፍ እንድታደርጉ ጭምር ስለሆነ ነው። ከዛ በመጨረሻ ከእናንተ ትልቅ ግብዓት እንወስዳለን። በግብዓቱ መሰረት የጋራ እናደርጋለን። የጋራ አቅጣጫ በሃይማኖታችን ከእናንተ ይመጣና የዕለቱ ይቋጫል እንደተባለው በዚያ ልክ ነው። መግቢያ በአሁኑ ወቅት ሀገራችን በከፋ ድህነት፣ ፖለቲካዊ አዘቅትና ሃይማኖታዊ ቀውስ ውስጥ ትገኛለች። በከፋ ድህነት፣ ሃይማኖታዊ ቀውስ። ድህነት እናንተንም አልነካም አባቶች ይነካል። የማህበረሰብ አካል የሀገር ቁንጮ አይደላችሁ ይነካል። በመሆኑም የድህነት የፖለቲካና ሃይማኖታዊ አለመግባባት እንደመነሻ የሚሆነው በአንድ ሀገር ውስጥ የሚኖሩ ብሔር ብሔረሰቦች የእርስ በርስ ግጭት ሲኖርና ችግራቸውን በውይይት መፍታት ሲሳናቸው ብቻ በውይይት በሰለጠነ መልኩ መፍታት ሲቻል ነው። የኛ ግን በውይይት የሚፈታ አይደለም። እየገደሉን የውሸት ትርክት እየጻፉብን ያልሰራነውን ሰርተዋል እየተባለን ኧረ የለም በሰለጠነ አግባብ ኑና አትግደሉን፣ በጠረጴዛ ዙሪያ ችግራችንን እንፍታ ይቻላል አይቻልም? ዓለም ሁል ጊዜ የጉልበተኞች ነው። አንድ አባት ያጫወቱኝ ልንገራችሁ። አንድ ትልቅ ሊቅ ናቸው፣ የትርጉም መምህር ናቸው። አዲስ አበባ ሲሸሹ ሲበድሏቸው፣ ወጣት ናቸው። ሲሸሹ ሲበድሏቸው፣ ሲሸሹ ሲበድሏቸው
አንተ ቀሚስ ለባሽ አሏቸው። ቀሚስን እየጎተት ካሏቸው ድፍረታቸው እኮ አለማወቅ አንዳንዴ ጥሩ ነው። ጥሩ ነው እያልኩ ግን አይደለም። ለእናንተ ሚስጥር አይነገርም። አንተ ቀሚስን እየጎተት ቀሚስ ለባሽ ሲሏቸው ላክ አረጉና አው በዚህ ቀሚስ ስር እኮ ሱሪ አለ አሉ። ይህ አይነት አባቶችም አሉ። ወጣት ነው። ጎንደር ከተማ አንድ ትልቅ አባት ነው። ሂድ እንግዲህ ዘሩን ዝራው ብለው የላኳቸው የአብነት ትምህርት ቤት ሳይሆን በዘመናዊ መልኩ ሊቃውንትን የመጽሐፍ ትርጉም እያስተማሩ ነው። አሁን በጣም እሳሳ ነበር። እኔ እንደነዚህ አይነት ሰዎችን ቀድመው ስለሚያጠፉ በዚህ ልክ እንድታስቡ በዚያ ልክ መወያየታችን ያስፈልገናል ማለት ነው። ለዚህ ነው አማራ እንደ ብሔርና ሃይማኖቱ ማህበራዊ ረፍት እንዳይኖረው በሌሎች ብሔር ብሔረሰቦች በውሸት ትርክት እየታረደ እየተፈናቀለ ሀብት ንብረቱ እየወደመና እየተወረሰ የግፍግፍ እየተፈጸመበት ያለው ኦርቶዶክስ ተዋህዶም እንደ ሃይማኖት የውጭና የውስጥ ጠላት የበዛባት። ስለዚህ የትጥቅ ትግልን እንደ አማራጭ አርጎ አማራ ሲነሳ ይሄ ፖለቲካ አይደለም። ለምን ተነሳችሁ? ለምን በውይይት አይፈታም የሚለውንና የማይቻል መሆኑን መንገር ስላለብኝ ነው። በኋላ በጥያቄ ማባከንም የለብንም። አንዳንዶቹን እየመለስናቸው መሄድ ስላለብን አላይ መቀመጫ አላይ ነው ስለዚህ የትጥቅ ትግልን እንደ አማራጭ አርጎ አማራ ሲነሳ አሸናፊ መሆኑን ስለሚያውቁ ጠንካራና በቀላሉ የማይበገር ሀገረ መንግስት እንዳይመሰርት የውስጥና የውጭ ጠላቶቻችን እጃቸውን አስገብተው እነሱ አይችሉም። እጃቸውን አስገብተው እርስ በርስ እንድንተላለቅ እያደረጉ እነሱማ አይችሉም። እርስ በርስ አረጉ ከፍተኛ በቢሊየን የሚቆጠር ገንዘብ ይፈሳል። የሚሻነፈው ሰው ደግሞ በሷል። እንግዲህ የምንቆራረጠው እንዲህ በቀላሉ አይደለም። ቤት የሚጸደው ከቤት እንጂ ከደጅ አይደለም፣ ከበር አይደለም። ከቤት ውስጥ ነው የሚጸደው። ከቤት ውስጥ ነው የሚጀምረው። ከቤታችን ውስጥ ካልጀመር ልብ በሉ፣ ከቤታችን ውስጥ ካልጀመርን አማራ ኦርቶዶክስን መታደግ አይችልም። ብዙ ተቀባይ ልጆች አሉብን በውስጣችን። የኛ ጠላት ራሱ አማራው። ይሄንን እንድትወስዱ ያስፈልጋል። ለምን ይሄንን መናገር አስፈልገ ካላችሁኝ፣ ሁላችሁም የንስሐ ልጆች አሏችሁ አይደል? ዝንፍ ያለ ባህሪ ካለው የሚታማበት ካለ ስልጠና ጥሯቸው፣ አስተምሯቸው። እምቢ የሚል ካለ አውግዙ። እናንተ ደግሞ ካልፈቀዳችሁ ሌላ ንስሐ ልጅ መያዝ አይቻልም። እኔ የማውቀው በሃይማኖት ተሳሳት አይቻልም። ይሄን ነው የምንሰራው። ሳታስተምሩ ቡራኬ ብቻ የባረከ ሳናስተምረው ወደ ስህተት ቢሄድ ልጁ ሌላ ሃይማኖት ቢቀበል ብቻችን ብለን ተስፋ እናደርጋለን። አዲስ አበባ ለመግባት ሚሊዮን ብሮች እየከፈልን ነው። አትገቡም ተብለው አባቶቻችን በቆረቆሩት ከተማ የግፍ ክር አስሯል ብለው ከመኪና አስወርዶ የሚረሽን የሚቀላ አማራ በመሆኑ እንግዲህ አባቶቻችንም ይሄንን በደንብ ተናግረዋል። ወንድማችን የሚናገረውን አርበኛ አባቶቻችን የተናገሩትን አንድ እስኪ ነው የሴቶች ተቆራርጦ መሞት ያስደስተውታል። የህፃናት ተበጣጥሶ መሞት ያስደስተውታል። የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል። እርግጠኛ ነው ያንን ነገር ቃሎትን ለመቀበል ያስደስተውታል። እንደዚህ ህፃናት ሞት እንደዚያ ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ
27 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። ምን አተረፋችሁ ንገሩኛ። ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይህን ያህል የሚሞትባት አገር ስለሆነ ኦርቶዶክስ ስለሆነ ባታዩም ዛሬ የምንናገረውን እንኳን በዚህ እንኳን በበቂ ሁኔታ ማሳየት ባንችል እንኳን እውነት ነው የምንነጋገረው። የምንነግራችሁ እውነት ነው። ልጆቻችን አንዋሻችሁ። ውሸትም አስፈላጊ አይደለም። ስለ ሃይማኖት እየተናገሩ መዋሸትም ተገቢ ስላልሆነ ይሄን በእውን እንድትወስዱልን እፈልጋለሁ። የአማራ መከራ እኮ ብዙ ዛሬ መጠነ ሰፊ ጥፋት ተፈጽሞበት እንጂ እኮ ከደርግ ጀምሮ እኮ ነው የጣጣ ይመጣ ከደርግ ጀምሮ የለም። ዝም ብለን ቁጭ ብለን የመጨረሻ ግብ ሆኖ እጃችንን አጣምረን እንጠብቀው ካላችሁ አይሆን ወጣ። መነኮሳት ታረዱ፣ አብያተ ክርስቲያናት ተቃጠሉ፣ ቅዱሳን መጻሕፍት ወደሙ። አባቶቼ ታዲያ ከዚህ የበለጠ ምን አለ? አንዴ አሩሲ በስተሞን በዚህ ወር ውስጥ አሩሲ የተጨፈጨፈውን ማየት በቂ ነው። አባታችን ምንድነው ቅድም ብለው የተናገሩ ምን ስለሆነ ነው የተገደለ ነው ያሉት? ኦርቶዶክስ ስለሆነ ኦርቶዶክሶች እንዴት ሆኖ እንያቸው ነው ታያችሁ ኮሬ ያስከረኑ ብዛት ነው ይታያችኋል። በአንድ ቀን 130 ነው የተጨፈጨፈው። 130 ካህን እና ምእመን ማለት እንደነዚህ አይነት ቄሶች ሁሉ አብሮ ነው የተጨፈጨፈው። ይኸው ህፃናቶች ሳይቀሩ ታያችሁ ከሆነ ሕክምና ውስጥ ላይ ነው በሙሉ ህፃናቶች ይታያችኋል። አናታቸው ሁሉ ተገርሶ ቆዳቸው ሁሉ እጃቸው ተሰፍቶ እንዳለ በግፍ ነው፣ በጀምላ ነው። ይሄ የጀምላ መቃብር። ከዚህ መቃብር ላይ ከ13 በላይ ነው የተቀበረው። ታያችሁ አላስከሬም እንደዛ አድርጎ ነው የፈጁት። ኦርቶዶክስ ናቸው እነዚህ። ቁጥሩ ይታያችሁ ከሆነ ቅድም አሁን የነገርኳችሁ ጠቅላላ 130 በእድሜያቸው ተቀምጧል። በአንድ ቀን ነው እንደዚህ የጨፈጨፏቸው። ውጭ የሆኑ ከመቅደሱ ጀርባ ያሉ የውጭ ጠላቶቻቸው ምዕራባውያን ሀገሮች ወይም ግብረ ሰዶማውያን ናቸው። ቁጥራ ግብረ ሰዶማውያን ናቸው። እንደጉር ነው። እኔ የዛሬ ዓመት አዲስ አበባ ከመውጣቴ በፊት 100,000 ደርሶ ነበር። ወንድና ወንድ ሴትና ሴት እየተጋባ እና አብይ አህመድ ይሄ ሚስጥር እኔ ያወቅኩት ሚስጥር መንግስት ማያውቅ መስሏችሁ ነው? ጀሮ ዳባ ለበስ ተብሎ ነው። ይሄ ሁሉ ልትገነዘቡ ይገባል። የውይይቱ ማጠንጠኛም እዚህ ላይ እንግዲህ ወንድና ወንድ ማጋባት፣ ሴትና ሴት ማጋባት ህግ በኢትዮጵያ ለማምጣት እየተሰራ ያለውን ስራ እዚህ ላይ ነው። አንዱ የአማራ በደልም ስለሆነ የኦርቶዶክስ በደል ስለሆነ ማለት ነው። እንግዲህ እግር ምግብ ላሳያችሁ ብዬ ነው። እዚህ ላይ ወደ 30 የሚሆኑ አንገታቸው እየተቀላ አማራዎች ናቸው በባህር የተጣሉት። ከዛ ውጭ ባህላችን ለማቆሸሽ ግን ይታያችሁ ከሆነ ሴትና ሴት ጋብቻ፣ ወንድና ወንድ ጋብቻ እንዲከናወን ነው እየተሰራብን ያለ። ከዛ ወንድና ወንዱ ከተጋባ በኋላ ወንዱ በአርቲፊሻል ሲያረግዝ ነው አሰጡ ሆኖ ይሄ ይሰሩታል። እንዲህ መሆን እንችላለን፣ ወንድና ወንድ ሲጋባ እንዲህ መውለድ እንችላለን ብለው ከባህላችን ውጭ አስተምሮት ነው ተወለ። ከዛ ይሄ ሲወልድ ደግሞ ነኝ በዚህ መንገድ እያወለደ ታያችሁ ከሆነ ወንድና ወንዱ ይሳሳማል። ህፃናቶችን ከታች ጀምሮ ያለማምዷቸዋል። ወንድና ወንድ፣ ሴትና ሴት ህፃኖች ሁሉ ያለማምዷቸዋል።
እንዲህ አይነት ልብሰ ተክህኖ ተለብሶ ሴት እንዲህ ይቻላል? ሰባኪ የሴት ሰባኪ ታየች ከሆነ ህፃኖቹን ልጆቹን ሁሉ ሳር መብላት ሳር ምግብ ነው ብሎ ያለማምዷቸዋል። ከባህላችን ውጭ ሳር እያስጋባቸው ይታያቸዋል። ልጆቹ ምግብ ነው ሳር ምግብ ነው እንደ ከብት ከባህላችን ውጭ። ይሄ ቅድም ሲያነሳው የነበረው የተለየ እምነት ሲቆምበት ሰውየውን ይፈወሳል። እንደዚህ ቆሞበት ከሰውየው ላይ ይፈወሳል። ይኸው በካች በካራቲ ታየች እኮ ሲመተው ይፈወሳል። ይሄንን ያስተምሩት። ይኸው ጫት ሴቶቹ ጫት ይበላሉ። አሽሽ በሙሉ በዚህ የተጠመደ እንዲሆን ነው እየተሰራብን ያለ። ይኸው ልብሳችን ይታየች እኮ እንደዚህ አይነት ልብስ አለባበስ አለን። እንዲህ አይነት አለባበስ እብድ ነው የሚባሉት እነዚህ ምንድን ነው? ሱሪያቸው የተቀዳደደ ይሄንኛው እብድ ነው፣ ያንኛው ደግሞ ትክክለኛ ልብስ ተብሎ ነው። አሁን ማን ነው እብዱ? የትኛው ነው? የሰው ልጅ የመጣው ከምንድን ነው ብሎ ያስተምሩናል። ከዝንጀሮ እያለ ሰው ሆነ ብሎ ያስተምሩናል። አያችሁ፣ እንደዚህ አድርገው ነው ሰው የመጣ ከዝንጀሮ ነው ብሎ ያስተምሩናል። ይሄ ልብስ ነው፣ ይሄ ፋሽን ተብሎ ነው። ልብሱ እኮ የለም ጭቅጭቅ ነው። ይሄ ግን ፋሽን ተብሎ ነው። ይሄንን ልበሱ እየተባለ ነው የኛን ልጆች እያስተማሯቸው ያለ። ይሄ ከንፈር በመቀባባት እንደዚህ አይነት ልብስ በመልበስ ከባህላችን ውጭ እንድንወጣ ይታያቸዋል። ልብስ እኮ የሚባል አለበት። ይጨረስኩ ነው ታያችሁ ከሆነ እንደው አለባበሱ ልዩት ብለን ከዚህ ላይ አይታችሁት ከሆነ አንድ ይችላል ሴቶችን ቆመው መሽናት ይችላሉ ብለው በቱቦ በእንደዚህ አይነት መንገድ ያለማምዷቸው የማይመጣብን ታሪክ የለም። ይሄ እየታረደ ነው። ቀድሞ ወንድማችን አንገቱ እንዴት እየተባረከ እንደሆነ የሰው ልጅ ማለት ኦርቶዶክስ በመሆናችን ብቻ ይሄው ካህኑ ሲቀጠል ይሄ ካህኑ እየነደደ ቅድም ያያችሁት አውቅ ሳይገባኝ ከቃሉ ሩቅ ስለሆነ ምእመን የሚገባው ነገር እንደሆነ የዛሬው ውይይት ማጠንጠኛ ነው። ኢትዮጵያ ውስጥ ያሉ የባዕዳን ጉዳይ አስፈጻሚ አክራሪ የሌላ እምነት ተከታዮች አክራሪዎች እናልኩኝ ሌሎች ኢትዮጵያውያንን አይጨምር። አክራሪ ጴንጤ አለ፣ አክራሪ ሙስሊም አለ። ቅድም ኢየሱስ ጌታ ነውና አላሁ አክበር እያለ የሚያርደው አክራሪው ኃይል ኢትዮጵያ ውስጥ ያለው ሃይማኖቱን ሳነጥቀው ባህሉን ቋንቋውን ሳይነጥቁት የኛ አባቶች በመገለጥ በፍርሃ እግዚአብሔር አገሪቱን ያስተዳደሩት አባቶች ጀጥተው እንደሌላው ዓለም ሀገር እኮ አንድ አርገው ቢሆን ኑሮ ይሁን ዳታ አልነበረም። እነሱ ግን ይሄን ያላረጉት በፍጹም መገለጥ አገሪቱን ያስተዳደሩ ስለነበር ለኛ ግን መልሱ ይሄው ነው። ስለዚህ ምን ይሻለናል? ምን ይበጀናል? እንዴት እናድርግ ነው? አንደኛ ልትመጡ ነው ወደ እናንተ ልናመጣው ነው። ሃይማኖታችንን ባህላችንንና መገለጫችንን ሁሉ ለማጥፋት የማይተኛ የማያስተኛ ህሊና ያላቸው ያለ እረፍት የሚሰሩ ናቸው። ያለ እረፍት የሚተኛም ህሊና የማያስተኛም ህሊና ያላቸው ተነግራችሁ እነሱ አይተኙም። እቺም ሰይጣን የጋለበው የጥልቁ የተጠናወተው አይተኛም። ልጅ አመቻችቶ ገልጦ እንዲኖር አያደርገው። ትከሻው ላይ ጭንቅላቱን አዞበት ብሎ ሲወጣ ሲወርድ ይኖራል እንጂ እኮ አያስተኛው፣ እረፍት የለው። ሌሎቻችንም እረፍት አልባ አድርጎናልና ምን ይሻለናል? ሊወሰድ የሚገባው ቁም ነገር ነው።
እኛ ግን ለዘመናት ተኝተናል። እና እውነት ተክለ ሃይማኖትን የነ አቡነ ጴጥሮስን የነ ቅዱስ ጊዮርጊስ ሰማዕቱን ታሪክ እየዘገብን እያስተማርን እኛ ግን ከዚያ ርቀን አንዱ የሃይማኖቱ የሚጠይቀውን መስዋዕት መሆንን ፈርተን ተቀመጥንና ለአደጋ አጋለጥን ራሳችን። ይሄ በአስቸኳይ የሚታረም እኛው ያጠፋነውን እኛው ማስተካከል ስንችል ብቻ ነው የምታደርገውና በዚህ ልክ መወሰድ ይኖርበታል። ለምን ይመስላችኋል ይሄ ሁሉ የተፈጸመው? አማኝ ያልሆኑ ከቅርብም ከሩቅም ያሉ የተዋህዶ ጠላቶች በእኛ በአማኞቹ ይቀኑብናል። ወደው ግን ይቀኑብናል። ይቀናሉ። በጣም ይገርማል። በማህሌቱ፣ በወረቡ፣ በሽብሸባው፣ በጽናጽሉ፣ በቅዳሴው፣ በውዳሴው፣ በአቋቋሙ፣ በቅኔው፣ በኪዳኑ፣ በሰፋፊ አድባራቱ እንደው በስንቱና በታሪካዊ ትውፊቱ፣ በኪነ ህንጻው፣ በስነ ስዕላቱ፣ በሐዋርያት አመሰራረቱ አለስንቱ ይቀሙብን አፍንጫቸው ላይ ያለው ይወጡ አና ጭምር ነው። አሁን አግብቶን ነው በሃይማኖትም እንደ ብሔርም ስለ ልንጠፋ ስለሆነ አግብቶን ነው እየተነጋገርን ያለው። ስለዚህ በሃይማኖታችን ሲደፈር ሃይማኖታችን ሌላ ስራ ሲሰራበት ያገባል። እንዴት ያገባል እንዴ? ኦርቶዶክስ ተዋህዶ የአማራ ማን ነው የኢትዮጵያ መከላከያ አሁን እያደረገ ነው። አማራንና ኦርቶዶክስን እየጨፈጨፈ ነው። ለምን ብለን የተነሳ? ስለዚህ ይሄን ለሚጨፈጭፍ አካል ቤተክርስቲያን ድጋፍ ብትሰጥ ተቃወማላችሁ? አትቃወሙ? እኛን እናንተን እየጨፈጨፈ ኦርቶዶክስን እየጨፈጨፈ ላለ ቡድን ድጋፍ በሚሊዮን የሚቆጠር ገንዘብ ቢሰጥ አይደለም እኛ እናንተ አትቃወሙ? ትቃወማላችሁ? አሁን በሚሊዮን የሚቆጠር ገንዘብ ለመከላከያ ድጋፍ ቤተሰቡ ቢሰጥ አገረ ስብከትን ያክል ነገር ትቃወማላችሁ? የአዲስ አበባ አገረ ስብከት በሚሊዮን የሚቆጠር ገንዘብ ለመከላከያ ድጋፍ ሰጥቷል። ለአማራ መጨፍጨፊያ፣ ለኦርቶዶክስ መጨፍጨፊያ። እንስማው እዚህ ቀኝተው አንቺ ወይኔ አያትመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ድጋፍ ያደረገበት ደብዳቤ ይፋ ወጣ። የትግራይ ኃይሎች በመጋሌ ወረዳ የያዟቸውን መንደሮች ለቀው እንዲወጡ የሚጠይቁ ሰላማዊ ሰልፎች በአፋር ክልል ፖለቲከኞቹ ናቸው። ክራሩን ስትመታው አንቺ ወየለኔም ባቲም ትዝታም የሚመታው እንደ ቅኝቱ ነው። ባቲ ቀኝተው ትዝታ አትመታው። እዚህ ቀጥሎ ያለው ስሙት። ትዝታ ቀኝተው አንቺ ወየለኔ አትመታው። የኢትዮጵያ አዲስ አበባ ሀገረ ስብከት ለኢትዮጵያ መከላከያ ሰራዊት የገንዘብ ድጋፍ ያደረገበት ደብዳቤ ይፋ ወጣ። የትግራይ ኃይል ሰማችሁት አይደል? ደብዳቤ አያችሁ?